ትሰሚኛለሽ አጸደ? ለሱ ችግር የለውም አደራሽን አንቺ ብቻ ብለን አሳምኝልኝ። ሌላው ነገር ቀላል ነው። እሺ በቃ ትሰሚኛለሽ? አሁን የማይሆን ወሬያችንን አቁመን ወደ ስራችን እንግባ። ድንቄም ስራ ወደ ሴራው ማለትሽ ነው? ወይኔ አጸደ፣ ቆይ ግን ምን አይነት ሰው ነው ለዚህ ስራ የመረጥኩት? ትሰሚኛለሽ? አሁን ዋና ትኩረት ሊሆን የሚገባው ሜርሲ ላይ ነው፣ ሜርሲ ላይ ብቻ። ቆይ እሷ ምን እንዳደረግልሽ ነው የፈለግሽው? ከቻልሽ እቺ ሜርሲ ተብዬዋን አናቷን በለሽ ምትደፊልኝ በጣም ደስ ይለኛል። አረ ተያዙ። እኔ ስራዬን ሰርቼ ወሬም ሞልቼ ደሞዜን መቀበል ነው እንጂ ሰው መጉዳት አልፈልግም። ወንጀለኛማ አታርጊ። ቆይ እንዴ ግን እኮ ነው የፈለግሽውን ያህል ገንዘብ ከፍልሻለሁ። ትንሽ ቸገረኝ አልኩሽ እንጂ በላይ ያጣው መሰለሽ እንዴ? ይኸውልሽ እኔ የምፈልገውን ነገር ካደረግሽልኝ አንቺ ሲጀመር እዛ ቤት ምን ትሰሪያለሽ? አይ ከፈለግሽ ስራውን ማቆም እንችላለን። ብቻ እስከዛሬ ቀን የሰራሁበትን ደሞዜን ክፈይ። እሺ በቃ ችግር የለውም። ይሄ ሚሽን ነው የራሴ እወጣዋለሁ። ግን ደግሞ አደራሽን እዛ ቤት ይሄ አጉል እናትነት የሚያጫውትሽን ነገር አቁሚ፣ ቀንስ አድርጊው። ቻው። እሺ ሜርሲ ጠብቂኝ። መቼም ምሕረት አላደርግልሽም። የአባቴ እህት ናት ብለሽ እንኳን አልማርሽኝም አይደል? እመኚኝ፣ እኔ መቼም አልምርሽም። ወንጀለኛ ልታደርግ? አረ ይሄ ነገር አሁንም ቁጭ እንዳለ ነው እኮ። እንፋጠጣታለን። እኔ እንደሆነ ነከው እዝራ ዳኖች ሜርሲ ምን አደረገ? የኔ ልጅ አትበለኝ። እኔ ልጅ አይደለሁ። አንቺ አፍሽን ዝጊ። ስሜን ስጠሪ ትንሽ እንኳን አታፍሪም? ቆይ ማን ናችሁ እናንተ? እኮ ምንም አላችሁ፣ አላውቃችሁ። አባዬ እዝራ፣ አባዬ እዝራ፣ አባዬ። ሰላም ሰላም፣ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ነባሮቹ ማሰብ አስተያየታችሁን መስጠታችሁን እንዳትረሱ። ዛሬ የምናወራው ስለ ሐብል ድራማ ነው። አጸደ እንግዲህ ወደ ወንድሟ ቤት ሰራተኛ ሆና ያስገባቻትን ሐረግን ደላላ ቤት በመሄድ ፈልጋ እንግዲህ ሁሉንም ነገር ከነገረቻት በኋላ እዛ ቤት አንድ እናቷን የምትፈልግ ሐብል የምትባል ልጅ እንዳለች እና እሷም ከአሁን በፊት ልጅ እንደጠፋባት ማስመሰል እንዳለባት፣ በዛም ደግሞ የሚፈልጉት እንግዲህ ኩሽና ውስጥ የምትሰራ እንዲሁም ደግሞ አጋዥ ስለነበረ ያንንም ስራ በደንብ ከሰራች ከሰራተኛ በላይ ገንዘብ እንደምትከፍላት ካስረዳቻት በኋላ ወደ ቤት ታስገባታለች። ልጅቷም ገና እንደገባች እንግዲህ እንዳያችሁት ጸባዩ ለወጥ ያለ ነው። በጣም ጥሩ ባህሪ ያላት ልጅ ትመስላለች። ሐብልም ባየችው ነገር ደስተኛ ሆና እኔ ክላስሽን ላሳይሽ ስላለ ልጅቷ እንግዲህ ከመግባቷ በፊት እና ስራውን ከመጀመሪያው በፊት መጀመሪያ ዋይፋይ ነበር የጠየቀችው። ምክንያቱም ሐረግ ምግብ መስራትም ሆነ ማብሰል ምንም ነገር አታውቅም ነበረ። እንግዲህ ከዩቱብ ላይ ያየሁኝ እሰራለሁ ብላ የምትፎክረው ሐብል እንግዲህ ወደ ኩሽና በመግባት ሽንኩርቱን በትልልቁ ትከትፈዋለች። ይህንን የሚያየችው ሐብል እንግዲህ እንደዚህ ነው እንደ ምግብ የምሰራው እንደዚህ ነው ሽንኩርት የሚከተፈው በማለት ጠይቃታለች። ሐረግም እንግዲህ አዎ እኔ የምሰራው አንዳንድ ጊዜ ውጭ ስታይል ነው፣ ምክንያቱም ለትንሽ ጊዜ ጣሊያን ቤት እየሰራው ነበረ በማለት ታስረዳታለች። እሺ ሁሉንም ነገር ቀስ እያልን እናየዋለን። እኔ እንደሆነ የምፈልገው ጋሼን እንድትንከባከቢው ነው። የጋሼን ነገር አንቺ ላይ መጣል ነው የምፈልገው። ነገር ግን ሁኔታሽ ምንም አያምርም። ሽንኩርት አከታተፍሽ ገና ከመጀመሪያው ምንም አላማርሽኝም። ለማንኛውም እያየን እንወስናለን በማለት ወደ ውጭ ትወጣለች ማለት ነው። ሐረግም እንግዲህ ወደ አጸደ በመደወል እንግዲህ አጸደ ምን ውስጥ ነው ያስገባሽኝ እንዴ? ገና ከመግባቴ እኮ የጦር ቀጠና ሆነ። እኔ እኮ ያልኩሽ ሰርቼ ደሞዝ ወር ሲደርስ ደሞዜን ተከፍዬ ባለ ደሞዝ ስለሆን ብር ላገኝ ነው እንጂ እኮ ጦርነት ቀጠና ውስጥ አይደለም ማስገብኝ ያልኩሽ ትላታለች። አጸደም ለብሩ ከሆነ እንዳታስቢ የምከፍልሽ እኔ ነኝ፣ አንቺ ብቻ የሐብል እናት መሆንሽን ትወናውን ቀጥይበት ትላታለች ማለት ነው። አይ ለማንኛውም እኔ አላውቅም ገና ከሆኑ ጨዋት በስቷል፣ ስለዚህ ስራ ስለበዛብኝ ብር መጨመር ይኖርብሻል በማለት ለአጸደ ትነግራታለች። አጸደም ችግር እንዳሌለውና በዚሁ መስማማት እንዳለባቸው እሷ ብቻ የታዘችውን ስራ በስነ ስርዓት መስራት እንዳለባት ትነግራታለች ማለት ነው ለሐረግ። ሐረግም እንግዲህ እሺ እሰራለሁ ግን ያልኩሽን በደንብ ማድረግ አለብሽ ብላ ከአጸደ ጋር ውሏን ከተዋዋለች በኋላ ስራዋን ትቀጥላለች። ያው እንዳያችሁት ሽንኩርቱን ከትፋ ቁጭ አድርጋ እሷም ታየዋለች እሱም ታየዋለች ማለት ነው። በሌላ በኩል እዝራ እንግዲህ ወይዘሮ
አጸደን ወይዘሮ ምንንን ለማግኘት ወጥቷል ማለት ነው። ምክንያቱም የሀብል ነገር ስላሳስበው ምንንን ለማግኘት ወደ ሆነ ሆቴል ይሄዳል። ሲሄድም እንግዲህ አጸደና ምንንን ሲያገኙ በጣም ነበር የደነገጠው። እንዴ እናንተ ደግሞ አብራችሁ ምን ታደርጋላችሁ በማለት ሲጠይቃቸው እዝራ አንተ ደግሞ እዚህ ምን ትሰራለህ ተብላ አጸደ ጥያቄ ታነሳበታለች። እሱ እኔ አንቺን ለማግኘት አይደለም የመጣሁት፣ አንቺን ሁሉም ሰው ረስቶሻል። አሁን ማውራት የምፈልገው ከመነን ጋር ነው። መነን ኩኩሻን እያደረግሻት ነው ያለሽው፣ ደግሞ የባለቤቴ ስም ለምንድን ነው ለኩኩሻ የሰጠሽው? ከኩኩሻ ጋር ምን አይነት ሴራ ነው የምትሰሪው በማለት ይጠይቃታል። አጸደም ደግሞ በማይገባ አትግባ በማለት ጨዋታውን ለማረሳሳት እና እሱን ማድረግ የፈለገውን ነገር ለማደናቀፍ ስለፈለገች አንተ ወፍ ዘራሽ እኮ ነው አንተ ማለት ወንድሜ ከመኪና ስር ወድቀት ያገኘህ ልጅ ነህ አንተ የወንድሜ ልጅ አይደለም። ለምን ይመስላል የሜርሲ እናት ከአሁን በፊት ስታሰቃየ የነበረችው የሜርሲ እናትም ሆነ የአቶ እስክንድር ልጅ ስላልሆንክ ነው ልንገርህ ብዬ ነው። ይሄንን ደግሞ ባለቤትም ሆነ ሜርሲ ያውቃሉ። ነገር ግን እኔ ልንገርህ ሁሉም ሰው የደበቀህን ሚስጥር ትለዋለች። እዝራም ደግሞ እንደዚህ የምትይው ሄጄ ከአባቴና ከቤተሰቦች እንድጣላ ፈልገሽ ነው አለላች አረመኔ በማለት እንግዲህ አጸደን ይጣላታል ማለት ነው። አጸደም ይህንን ካላመንከኝ ደግሞ ከአሁን በፊት ለምንድን ነው የሜርሲ እናት እንደዚህ ይህንን ልጅ የምታሰቃየው በማለት እና በማሰቤ አንተ እንደይና አድርጌ ነበረ። ምክንያቱም እውነቱን ማወቅ ስለፈለጉኝ በዲኤንኤ መሰረት አንተ 100% የእስክንድር ልጅ እንዳልሆን ካውቂያለሁ። ይህንን ደግሞ ማየት ከፈለግ ወረቀቱ ሜርሲ ክላስ አለለ፣ ሜርሲን ጠይቃት እሷ ልትሰጥ ትችላለች በማለት እንግዲህ ጠይቀዋለች ነግረዋለች ማለት ነው። ይህንን የሰማው እዝራም እንግዲህ ወደ ቤት ሲመጣ መጀመሪያ ሜርሲን ነበር ያነቃት። ሜርሲ ሁሉ እውነት እያወቅሽ ለምንድን ነበር የደበቅሽ? ለምንድን ያልነገርሽ? በማለት ነገሩ ያልገባት ሜርሲ እየጮኸች አንገቷን አንቀኸኛል እኮ ወንድሜ እባክህ ልቀቀኝ እያለች በተደጋጋሚ ጊዜ እየጮኸች ምን ሆነ ነው? ምንድን ነው የተፈጠረው ነገር? የተፈጠረውን ነገር ለምን አትነግረኝም? ትለዋለች። እንግዲህ የተፈጠረውን ነገር ሲነግራት ወንድሜ እውነት ነኝ፣ ስለዚህ ምንም የማውቀው ነገር የለም ትላለች። እንግዲህ ሀብልም ሜርሲን ለማስለቀቅ ወደ እዝራ ትጠጋለች። እሱም ሀብልን አንቆ አንቺም ታውቂ ነበረ፣ ለምንድን ነው ይህን ያህል ጊዜ የደበቅሽኝ? ይህን የሚያክል ሚስጥር ቀልድ ነው ወይ በማለት ሀብልን ያንቃታል። በዚህም የተበሳጨው እዝራ እንግዲህ ወጥቶ በሚጠጣበት ሰዓት አጸደ ታገኘውና እንግዲህ ወደ እሷ ክፍል ውስጥ እንዲገባላት እና እዝራን ከቤተሰቦቿ አታልታ ወደ ራሷ ማምጣት ስለፈለገች አንዳንድ ክፉ ነገሮች ትናገረዋለች። ሜርሲም እንግዲህ ይህንን ነገር ልትነግረው የምትችለው አጸደ ናት የምትሆነው በማለት ከአባቷ ክላስ ገብታ አባቷ ያስቀምጠውን መሳሪያ በመያዝ ወደ አጸደ ወዳለችበት ሆቴል እንዲሁም ደግሞ ከእዝራ ጋር ወደ ተቀመጠበት ሆቴል ትሄዳለች። እንግዲህ ስትደርስም እዝራን ሁሉንም ነገር እየነገረችው ያገኘችው አጸደ። ሜርሲም ገና እንደደረሰች መሳሪያውን ታቀባብልና ወደ አጸደ ትደቅናለች። እዝራን በጣም ይደነግጣል በሁኔታው። እባክሽን ሜርሲ ምንም ነገር እንዳታደርጊ በማለት ይለምናታል። ሜርሲም ዞር በልልኝ ከፊት ይሄ ትለዋለች። እዝራም እንግዲህ አጸደን ስለገደልሻት እውነታው የሚደበቅ መስሎሽ ነው ወይ? እኔ ደግሞ የምረጋጋ መስሎሽ ነው ይላታል። እሷ ዞር በላ አሁን ምንም ነገር እንድታወራ አልፈልግም ትለዋለች ማለት ነው። በነገሩ እኮ የተጎዳሁት እኔ ነኝ፣ አንቺ ለምንድን ነው እሷን የምትገላት? መሳሪያውን ለእኔ ስጭኝ ይላታል። እሷም ይኸውልህ እኮ ያንተን በቀል ልበቀልልህ እያልኩ ነው፣ ስለዚህ ዞር በል ትለዋለች። እዛም እንግዲህ ሜርሲ እንዳመረረች ካወቀ በኋላ እንደምን ተንደርድሮ መሳሪያውን ለመቀበል ወስኑ መሳሪያውን ይቀበላታል። ሜርሲም አቀባብለው ስለነበረ መሳሪያው እንግዲህ ተተኩሶ ያው አጸደን ሳይመታት ቀርቷል ማለት ነው። ከዛም በኋላ እንግዲህ እዝራ ወደ ቤት ይመጣና በጣም ተናዶ አባቷ እንግዲህ ቁጭ ብሎ ያገኘዋል። አባትየው እንግዲህ ሜርሲ መሳሪያውን ይዛ እንደሄደ ባወቀ ጊዜ በጣም ደንግጦ ስለነበረ ትንሽ አሞት ማስታገሻ ነገር ወስዶ ከሀብል ጋር ቁጭ ብለው ነበረ። እንግዲህ እዝራም ወደ ቤት ሲመጣ በጣም ተናዶ እና ፊቱ ተቀያይሮ ነበረ። እንግዲህ አቶ እስክንድርም ምን ሆነ ነው ልጄ እባክህን ተረጋጋ ሲለው አንተ አባት አይደለም ልጄ አትበለኝ፣ ለምንድን ነው የሁሉ ሚስጥር የደበቀኝ? ይህን ብዙ ዓመት እኔን ለመደበቅ ለምንድን ነው የወሰንከው? በማለት ከአባቱ ጋር ግርግር ያነሳል። ይህንን የሰማው አቶ እስክንድር እንግዲህ ራሱን ስቶ ወድቋል ማለት ነው።
እንግዲህ በነገሩም ራሱን በመሳቱ የደነገጠች ሀብልም በጣም በተደጋጋሚ ጊዜ ይጮች እዝራ ምን እያደረግ ነው? እባክን አምቡላንስ ጥራልኝ እባክን እያለች እንግዲህ አምቡላንስ እንዲመጣ የእዝራን እርዳታ እየጠየቀች ተመልክተናል። በሌላ በኩል ወይዘሮ ምንን እንግዲህ ተመልሳ ወደ ወይዘሮ ሀና ቤት ሄዳለች። ወይዘሮ ሀና ቤት እንደሚሄድ እንግዲህ ኩኩሻ እናቷን ገንዘብ እንድትለምንላት እያደረገቻት ነበረ። ኩኩሻን በጣም ልጆች ሁሌ ገንዘብ የምትይው እሷ ከየት የምታመጣ ይመስልሻል? እሷም እኮ የላትም በማለት ትባላለች። ይህንን የሰማችው ሀናም እንግዲህ ወደ ኩኩሻ ክላስ ስትገባ መነንን ታገኛታለች። አንቺ ሴትዮ ለምንድን ነው ከህይወት የማትመጪው? ከዚህ በኋላ እኮ እንዳትመጪ ነግሬሽ ነበረ። ይኸውልሽ እኔና ኩኩሻ እናትና ልጅ ቢሆን እንኳን ለአንቺ ምንም ማደርግልሽ ነገር የለም። ምክንያቱም ልጄን በስነ ስርዓት ስላላሳደግሽልኝ ትላታለች። አይ ሀና እኔ አሁን ዛሬ የመጣሁት ምንም ነገር ፈልጌ አይደለም፣ ልጄ ስለናፈቀች ነው። ስለዚህ እባክሽ ልጄ እኔን ብትናፍቀኝም አንቺን የመሰለች እናት ስላላት ምንም አይመስላትም። እኔ ግን ማን አለኝ ብለሽ ነው? እባክሽን ሀና እንደዚህ አታደርጊ፣ ከእሷ ህይወት እንደዚህ እኔ በቀላል መውጣት አልችልም እባክሽን በማለት ትጠይቃታለች። ሀናም ከዚህ በኋላ መምጣት እንደሌለባት እና እንደዚህ ካደረገች ግን ነገሩን ወደ ህግ እንደምትወስደው አድርጋታለች ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ይሄ ነገር ምናልባት ያው ዲኤንኤ ይህች ልጅ የእሷ ልጅ ከሆነች የሀና ልጅ ከሆነች እንግዲህ ትንሿ ልጅ የሚመጣው ኩኩሻ የእሷ ልጅ ናት ብሎ ነው። ምክንያቱም የተወሰደው ዲኤንኤ የራሷ ልጅ ስለሆነ ማለት ነው። ምናልባት ካልሆነ ግን ወይዘሮ ሀና ኩኩሻን ከህይወቷ እንደማታስወጣት ነግራታለች። ነገር ግን አሁን ላይ ኩኩሻ በጣም እየተጨነቀች ነው ያለችው። ምክንያቱም ምንድን ነው እያደረግኩ ያለሁት? አሁን ላይ በጣም ደስተኛ በሆነው ግን የሰው ህይወት መቼ ነው ያለሁት? ለምንድን ነው እውነቱን ነግሬያት የምትወስነውን ነገር ማለት እስከ መቼ ነው እንደዚህ ከራሴ ጋር እየተሟገጥኩ የምኖረው እያለች በተደጋጋሚ ጊዜ እንግዲህ ራሷ ጋር ስትሟገት ተመልክተናታል። ኩኩሻ አሁኑኑ ካልተናገረች እንግዲህ ምንን እንዳለችው ከሆነ እኔ ባመጣሁት ሀሳብ ኩኩሻ ብቻዋን ልትጠቀም አትችልም። ስለዚህ ማውጣት ካለብን እኔም እሷም ነን፣ እውነታውን አጋልጣለሁ በማለት ምንን እንግዲህ በስነ ስርዓት እንደተበረረች እና ደግሞ ከዚህ ጨዋታ ውጭ እንደሆነች እርግጠኛ ከሆነች እውነታውን እንደምትናገር ወደፊት የምናይ ይሆናል ማለት ነው። ነገር ግን ኩኩሻ ቀደም ብላ መናገር እና ያለውን ሁኔታ ለሀና ማሳወቅ ይኖርባታል ብዬ አስባለሁ። በቀጣይ እንግዲህ ምን እንደሚፈጠር አብረን እናያለን። ሰላም ነው።